ሰላም ጤና ይስጥልን እንደምን ዋላችሁ የኬርቦክስ አፍሪካ ቤተሰቦች የዕለቱ ዘገባችን ጀመረ። የዜጎችን የመግዛት አቅምን ያገናዘቡ በቴክኖሎጂ የታገዙ ወጪ ቆጣቢ ቤቶችን በብዛት ለመገንባት የሚያስችል የአዋጭነት ጥናት ተፈረመ። የዜጎችን የመግዛት አቅምን ያገናዘቡ በቴክኖሎጂ የታገዙ ወጪ ቆጣቢ ቤቶችን በብዛት ለመገንባት የሚያስችል የአዋጭነት ጥናት ለመስራት ስምምነት መፈረሙን የኢትዮጵያን የኢኮኖሚክስ አሶሲዬሽን ገለጸ። የአዋጭነት ጥናቱ የተፈረመው ከኮንስትራክሽን ማኔጅመንት ኢንስቲትዩት ጋር ሲሆን በሀገሪቱ ከጊዜ ወደ ጊዜ እያደገ የመጣውን በተመጣጣኝ ዋጋ የመኖሪያ ቤት የማግኘት ችግር ለመፍታት ወሳኝ እርምጃ መሆኑም ተገልጿል። ስምምነቱን በኮንስትራክሽን ማኔጅመንት ኢንስቲትዩት በኩል ምክትል ፕሬዚዳንት ኢንጂነር ቅድስት ማሞ፣ በኢትዮጵያ የኢኮኖሚክ አሶሲዬሽን በኩል ደግሞ ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ ፈርመዋል። የአዋጭነት ጥናቱ ግዙፍ ሀገራዊ ፋይዳ ያለው መሆኑን የኮንስትራክሽን ማኔጅመንት ኢንስቲትዩት ምክትል ፕሬዚዳንት ኢንጂነር ቅድስት ማሞ ገልጸዋል። ጥናቱ በሀገሪቱ የቤቶች ግንባታን በሚመለከት በምታከናውናቸው የፖሊሲና ኢንቨስትመንት ውሳኔዎች ዋነኛ ግብዓት ሆኖ የሚያገለግል መሆኑንም ምክትል ፕሬዚዳንቷ ተናግረዋል። በኢትዮጵያ የኢኮኖሚክ አሶሲዬሽን የሚሰራው የአዋጭነት ጥናት በተያዘለት የጊዜ ሰሌዳ በተሳካ መንገድ እንዲጠናቀቅ ያላቸውን እምነት ኢንጂነር ቅድስት ገልጸዋል። የአዋጭነት ጥናቱ ለማከናወን ውሉን የፈረመው የኢትዮጵያ የኢኮኖሚክስ አሶሲዬሽን ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ በበኩላቸው የኢትዮጵያን የኢኮኖሚክስ አሶሲዬሽን ጥናቱን ከፍ ባለ የስራ ዲሲፕሊንና በቴክኒካዊ ልህቀት ለማከናወን ያለውን ቁርጠኝነት አረጋግጠዋል። ዋና ስራ አስፈጻሚው የኢትዮጵያ ኢኮኖሚክስ አሶሲዬሽን በእነዚህ ወሳኝ ሀገራዊ ፕሮጀክት ላይ የበኩሉን ለማበርከት ተሳታፊ በመሆኑ ኩራት ይሰማዋል። ጥናቱን በተቀመጠው የጊዜ ሰሌዳ መሰረት በጥናት አጠናቆ ለማቅረብም ቁርጠኛ ነው ብለዋል። ስምምነቱ የኢትዮጵያ ኢኮኖሚክስ አሶሲዬሽን በቴክኖሎጂ የታገዙ ወጪ ቆጣቢ ቤቶችን በብዛት ለመገንባትና በሀገር አቀፍ ደረጃ ለመተግበር የሚያስችል ሰፊ የአዋጭነት ጥናት እንደሚያደርግ ውል ይሰጣል። የአዋጭነት ጥናቱ የከተማ ልማትና መሰረተ ልማት ሚኒስቴር እና ሌሎች በዘርፉ የተሰማሩ አካላት ዋጋቸው ተመጣጣኝ የሆኑ በቴክኖሎጂ የታገዙ ወጪ ቆጣቢ ቤቶችን በብዛት ለመገንባትና በዘርፉ ያለውን ሰፊ የመኖሪያ ቤት ፍላጎት ችግር በዘላቂነት ለመፍታት የሚያደርጉትን ጥረት ለማገዝ እንደ ዋነኛ መመሪያ ሆኖ የሚያገለግል መሆኑንም አዲስ ማለዳ ከኢትዮጵያ ኢኮኖሚክስ አሶሲዬሽን ያገኘው መረጃ ያመላክታል። የተለያዩ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።